እኔ ፊቴ ማለት ነው ስኪኔ እንደዚህ ንጹህ አይደለም፣ እንደዚህ አይደለም። እንዴት አድርጌ እንደማሳያችሁ አላውቅም። ይኸው አያችሁት? አሁን አጥፋልኝ። እንደዚህ ነው። በጣም ነው የሚያስፈራው በአካል እግዚአብሔር እንዴት እንደማደርገው ነው አላውቅም። አለች አንድ ቦታ አለች አንድ ቦታ እኔ ጠፋንታ አለ ገና ማታ ሲያገጣጥም ከእህል ውሃው አይታወቅም ሰው መገናኛው አስደስቻት ወይ አስቀይሜያት አንድ ነገር ሆኖ ሰበብ ምክንያት ይታየኛል ሚስቴን ሳገኛት ለጊዜው ብሆን ከርታታ አገኛታለሁ የማታ ባለትዳር አይደለሽም? ምን ይሁን እናንተ የምትሸልሙኝ እናንተ የምትሸልሙኝ ነገር አልገባኝም። ራሴን ልሸልም እስቲ ሁላችሁ ሆዴ ሳይሆን ወንዴ ይችላል በሉ። ታፕ ኮፒ ሊንክ አድርጉ። እዛም እዚህም ያላችሁ ጊፍት አጥለቅልቁት። በጊፍት ይሸለማል ወንድሙ ጀና በጊፍት እስቲ ያው ነው ጋይዝ። እዚህ ዱባይ መጥቼ ማለት ነው ጭራሽ የማልገምተውን ሰው ነው ያገኘሁት። እስቲ ነይ ውጋት የቀጠናው ስጋት ይላል በይ አሲጅራ እያልኩሽ አይደለም አንቺ አንበሳው እስቲ ወጋጊዋ ታዲያ ቀዩንም ነጩንም ነው የምልሽ አንቺ አንበሳው ሰላም ባይ ዘ ዌይ ኦሪጂናል ሳውንዱ እሱ እንደነበረ እስከዛሬ ድረስ አላውቅም። ብዙዎቻችሁ ማታውቁም ብዬ ነው የማስበው እና አካውንቷን ከታች ሜንሽን አደርግላችኋለሁ። እንግዲህ ኦሪጂናል ሳውንዷ ተገኝታለች። ውጋት ነው ነገር ልጅሽ አባት ስሙ ይቅር ለጊዜው ግን ፋና ላምሮት ላይ ተወዳዳሪ ነበረ። አረ ይሄ ነገር ማንነቱም ስራው ምናምን ይቅርብኝ ግን በቃ አብራችሁ ነው ያላችሁት? አይደለም። አሁን ለብቻሽ ልጅሽን ያሳደግሽ እንደሆነ ይሰማኛል። ተሳስቻለሁ? አይ የእናቴ ታናሽ ወንድም አለ፣ ወንድሜ ማለት ነው። ብዙ ስትራግሎችን ምናልባት እንዳላሳልፍ ያደረገኝ በቃ በጣም ያገዘኝ ከራሱ ህይወት ቀንሶ የሰጠኝ ወንድሜ አለ። አጎት ብያላ አርቀው አጎት ሩቅ መሰለኛ አጎት ይርቃል ወንድሜ እሱ ጋር ያለሁት። ምክንያቱም ብዙዎች ልጅ ልክ እንደዚህ አይነት ቪዲዮ ስትለቂ የብዙዎች ጥያቄ እንዴ ልጅ ከወለድሽ ከዩኒቨርሲቲ ተመርቀሽ ስራ ከመጀመርሽ በፊት ከሆነ ይሄ ነገር የሆነው በዚህ ደረጃ ለምን ታለቅሻለሽ? ለምን ትጎጃለሽ? የልጅሽ አባት ሴት አለ አይነት ጥያቄዎች ስላየሁ ነው። አሪፍ ጥያቄ ነው። በነገራችን ላይ ሁለታችንም ወጣት ነን። ተመሳሳይ ህልም ነው ያለን ሁለታችንም። ድንገት ሁለታችንም ተዋደድን ምናምን ተፈጠረ ይሄ ነገር። አይ ቲንክ ወንዶች ይደነግጣላችሁ አላቅም እንደነግጣለኛም በነገራችን ላይ ግን የወንድ ይለያል እና ሪስፖንሲቢሊቲ ቶሎ መቀበልን በቃ ምኖ ቅብል የማለቱም ሴት ትሻላለች መሰለኝ። እኔ እንደዛ ነው እኔ ላይ ተፈጠረው ነገር እኔ ተቀበልኩኝ። በቃ እግዚአብሔር ያውቃል የሚለው ነገር ነው የተቀበልኩት። እሱ ደነገጠ። አይ ቲንክ ደነገጠ። ያው ወጣት ነው 25 አመት ነው። ብዙ ነገሮችን ሰራለሁ ብሎ በጣም አሪፍ መንገዶች ይዞ ያለ ድንገት ይሄ ነገር ሲፈጠር ምናምን አባት ሲሆን ደነገጠ። ያኔ እንደዛ ነው አንደርስታንድ ማድረግ። ስለዚህ ልጅሽን ያውን ቀደም እንዳልሽው አንቺ ያሳደግሽ አለ አሁን ይጋና አሁን ስለዚህ ኃላፊነት መሸከምሽ ነው። ከቪዲዮሽ እንደገባኝ ከሆነ ራስሽን እንድትጠይ ያረገሽ ራስን ስለማጥፋት እንድታስብ ያረገሽ ቤቲን እኮ ማስባት በዚህ ሰዓት እዚህ ነገር ላይ አይደለም ያልተዘጋጀሽበትን ህይወት ለመኖር ስትገደጅ መሰለኝ። አንደኛ እሱ ሁለተኛ ደግሞ እንደ ወጣትነቴ እንደ
ቤተሰብ ማስተዳደር እንዳለብኝ ኃላፊነት ስሜቴን መቆጣጠር አለብኝ። አይ ቲንክ ብዙ ወጣቶች ላይ ያለ ነገር ይመስለኛል። ሰደንሊ ይሄ ነገር ሊፈጠራል፣ ግን መቆጣጠር ነበረብኝ። እኔ በመውለዴ ብቻ የኔን ህይወት ብቻ አይደለም ላጊያ እንዲሆን ያደረኩት የእናቴን፣ የአባቴን፣ የቤተሰቦቼን፣ የእህቴን መርዳት ባለብኝ ሰዓት አዶናይና ጃኒ እንዳልተለያዩ በዛሬው ዕለት ይፋም ተደርጓል ማለት ነው። አዶናይና ጃኒ አልተለያዩም ሲባል እንግዲህ የወጣው መረጃም እያመላከተም ይገኛል። ይህ የተባለበት ምክንያት አዶናይ የጃኒን መኪና እየነዳ እንግዲህ በአዲስ አበባ ውስጥ በመታየቱ ምክንያት ነው። ታዲያ በዚህ ምክንያት አዶናይና ጃኒ እንግዲህ ድራማቸውን እየሰሩ እንጂ አልተለያዩም፣ ውሸት ነው ተለያይቷል የሚባለውን በዛሬው ዕለት እየተነገረ ይገኛል። እንግዲህ ዛሬ ሐምሌ 5 ነው። ታዲያ በዛሬው ዕለት እንግዲህ በትላንትናው ምሽት የጃኒን መኪና ሲነዳ የታየው አዶናይ ታዲያ ከጃኒ ጋር አልተለያዩም፣ ውሸት ነው እየተባለ ነው። ይህ ነገር እንዴት ታዩታል?